ክብሯን የሚመጥን ምሳሌ የላትም ክብሯን የሚመጥን ምሳሌ የላትም ክብሯን የሚመጥን ምሳሌ የላትም ክብሯን የሚመጥን ስለዚህ መጽሐፍ ቅዱስ ምን አለ? ስለምትበሉ፣ ስለምትጠጡት፣ ስለምትለብሱ፣ ስለምትኖሩበት ቤት አትጨነቁ። ስለ ስራ ማጣቱ፣ ስለ ገንዘብ አለመበርከቱ፣ ስለ ጓዳው መጉደል አትጨነቅ አለ። አትጨነቅ። ይልቁንስ አለ አስቀድማችሁ እግዚአብሔር መንግስቱና ጽድቁን እሹ፣ የቀረው ሁሉ ይጨምራል። የቀረው ምንድነው? መብላት። የቀረው ምንድነው? መጠጣት። የቀረው ምንድነው? ቤት መኖር። የቀረው ምንድነው? መልበስ። የቀረው ምንድነው? ያብረቀረቀ ሁሉ ወርቅ አይደለም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ለዘአብጽሐነ እስከዛቲ ሰዓት። ምስጋና ለእግዚአብሔር ይሁን በሰማይ በምድር ላለው ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ለዚህ ነው። የቅኔ መሐሌትና የቤተ መቅደሱ ግርማ ሞገስ ናቸው። አባቶቼ ሊቃውንት ካህናት፣ ወንድሞች ዲያቆናት እንደየማዕረጋችሁ በየማዕረጋችሁ ያላችሁ ይልቁንም በዚህ ቅዱስ ስፍራ የእግዚአብሔርን ቃል ዝማሬ ለማረሰረስ እግዚአብሔር በሰጣችሁ ጸጋ ምዕመናንን ዘወትር ሳታክቱ የምታገለግሉ ዘማሪ ግርማቸው፣ ዘማሪት አለምገና ዘወትር በመካከላችን እየተገኙ ጊዜያችን እንዳይመሽ በአግባቡ ወንጌል እንድንማር የሚጣጣሩልንና የቻሉትን ያክል መስዋዕት እየከፈሉ አንድም ሁለትም ሶስትም ሰው ሲገኝ በጸሎት ከፍተው ሰዓታችን እንዳይሸራረፍብን የሚቆጣጠሩልን በጸሎት ከፍተው መርሃ ግብራችንን በመምራት አባታዊ ምክር በመስጠት ዘወትር በመካከላችን የሚገኙልን በጋባይ ላፍ ቀሲስ ሀብታሙ ይልቁንም በዚህ በቅድስናው ስፍራ ከሩቅም ከቅርብም የተሰበሰቡ የምወዳችሁና የማከብራችሁ በዚህ በቅድስናው ስፍራ የተሰበሰባችሁና እግሮቻችሁ በመንገድ ላይ ወደ ጉባኤ ለመምጣት እየተፋጠናችሁ ያላችሁ በወደደንና ባፈቀረን ብሎም በደሙ ዋጅቶ በገዛን በመድኃኔ ዓለም ስም እንደምን ከረማችሁ? እንደምን ከረማችሁ? እንደምን ሰነበታችሁ? አሜን። የአባቶቻችን አምላክ ይህችን ጊዜና ይህችን ሰዓት ባርኮ ስለሰጠን ስለማይነገር ስጦታው ስሙ የተመሰገነ ይሁንልን። አሜን። እግዚአብሔር ስሙ የተመሰገነ ይሁንልን። እንኳን ለታላቁ ሰማዕት ለቅዱስ ጊዮርጊስ ወራዊ በዓል አደረሰን አደረሳችሁ። እንኳን አደረሳችሁ። እንኳን አደረሳችሁ። ቅዱስ ጊዮርጊስ ያመነበት ሰው በቃል ኪዳን ሳይጠራጠር በፍጹም ልቡ አምኖ መከራ፣ ችግር ያላወቀው ድንገተኛ አደጋ ቢደርስበት 3 ጊዜ ብቻ አምላከ ቅዱስ ጊዮርጊስ እርዳኝ፣ አምላከ ቅዱስ ጊዮርጊስ እርዳኝ፣ አምላከ ቅዱስ ጊዮርጊስ እርዳኝ ብሎ ቢማጸን
ስለገባውልህ ቃል ኪዳን ብዬ ከገጠመው መከራ ከገጠመው ስቃይ አወጣዋለሁ ብሎ ለቅዱስ ጊዮርጊስ ቃል ገብቷል። ብዙ ጊዜ ቅዱስ ጊዮርጊስ ስሙ የሚጠራው በነጋዴዎች ነው። በባህር ነጋዴዎች ስሙ ይጠራል። በማን አልኳችሁ? በባህር ነጋዴዎች ማዕበሉ ወጀቡ ባማታቸው ጊዜ መርከቧን ባናወጣት ጊዜ ወደ ቅዱስ ጊዮርጊስ አምላክ ይጮኻሉ። ስሙ ሲጠራ ስለ ቅዱስ ጊዮርጊስ ብሎ ያከበረው የመረጠው ያጸደቀው መድኃኔዓለም ማዕበሉም ወጀቡም በሱ እጅ ነውና ጸጥ ያደርግና በሰላም መንገዳቸው እንዲሻገሩ ያደርጋል። ዛሬም በሀገራችን ላይ ብዙ ማዕበል ብዙ ወጀብ አለና በውስጡ የተሳፈርን ሰዎች ደግሞ እኛ በውስጧ የምንኖር ኢትዮጵያውያን ደግሞ መርከቧ ተናውጣለችና መረጋጋት አጣለችና እግዚአብሔር አምላክ ማዕበሉን ወጀቡን ጸጥ አድርጎልን ቀሪ ዘመናችንን ክፉ ነገር የማንሰማበት ዘመን እንዲያደርግልን የአምላካችን መልካም ፈቃድ ይሁንልን። አሜን። የቅዱስ ጊዮርጊስ በረከት ረድኤት በሁላችን ላይ ይደር። ክፍል 5 መች ተለመደና ከተኩላ ዝምድና ርዕሳችን መች ተለመደና ከተኩላ ዝምድና እንዲህ ይላል። አባቱን የሚረግም እናቱን የማይባርክ ትውልድ አለ። ለራሱ ንጹሕ የሚመስለው ከርኩሰቱ ግን ያልጠራ ትውልድ አለ። እናቱን የሚረግም እናት የተባለችው ቅዱስ ቤተ ክርስቲያን ጌታችን ኢየሱስ ክርስቶስ ስሙ የሚጠራባት አባቱን የማይባርክ ትውልድ አለ። አባቱን የማይባርክ ትውልድ ማለት ምን ማለት ነው? ለስም አጠራሩ ክብር ምስጋና ይግባውና የድንግል ማርያም ልጅ መድኃኔዓለም እኔና እናንተ በኃጢአት በበደል በአጋንንት ቁራኛ በነበርንበት ሰዓት 5500 ዘመን በጨለማ በነበርንበት ዘመን አዳም ኃጢአቱን እንደገና አምላኩን በደለ፣ ኃጢአት ሰራ። ኃጢአትን እንዳቀልል በደልን እንዳቀልልና ፊርማ ፈርም ሲለው ከቀለልልኝማ እሳቱ ወደ ውሃ መጣሉ መውደቅ መነሳቱ ከቀለለማ ምን ችግር አለ? ክጅ ያለው ድጋሚ ክዳለው አለ። ሰይጣንን ብልጥለውና የአዳምን ደብዳቤ የታስቀመጠው ወሰደና በባህር ውስጥ ቀበረው። በእብነ በረድ ላይ አሻራውን ካስቀመጠ በኋላ አዳም አነሳና ዲያብሎስ የአዳምን የዕዳ ደብዳቤ በባህር ውስጥ ጣለው። ቤት በዮርዳኖስ ባህር በጥልቁ ከባህርም ባህር መርጦ ከዚህ በኋላ አዳምን አነሳና ሰይጣን እንደገና ወደ መከራ ውስጥ ከተተው። ወደ ስቃይ፣ ወደ ባሰ መከራ፣ ወደ ባሰ ስቃይ አዳም እንዲህ አለ። ምን ነው መከራውን ስቃዩን አቀልልሃለሁ ብለህ የነበረ ፊርማውን ፈርም የለ እንዴ? አምላክን ክንጅ የለም ያለው እሱ አይመለከተኝ። ያስፈረምኩ መላእክት ስለ አንተ ቢጸልዩ ቢማልዱ አንተ ነህ ያሳሳትከው። ስህተት እንዲፈጽም ያደረከው አንተ ነህ። ከአምላክ ያጣላው አንተ ነህ። ከመንግሥተ ሰማያት ያባረርከው አንተ ነህ ብለው ጣታቸውን ቢቀስሩብኝ በአምላካቸው ፊት ጠርተው ቢከሱኝ እንኳን መረጃ ይሆነኝ ዘንድ ኧረ በፍጹም ይሄው ራሱን የከዳው ይሄው ማረጋገጫ በፊርማው ብዬ ፊርማውን አሳያለሁኝ ብሎ በባህር አስቀመጠ። የባህር መዝገብ ይታይልኝ። ዛሬ ሰው ፍርድ ቤት ሄዶ ፋይሉ ሲጠፋበት ምን ይታይልኝ ይላል። አቤት የባህር መዝገቡ
ይታይልኝ ይላል። ከየት የመጣ ነው? ከሰይጣን የመጣ ነው። የባህር መዝገብ ይታይልኝ። ሰይጣን የባህር መዝገብ ይታይልኝ ይላለውኝ አለ። በባህር ውስጥ የአዳም የዕዳ ደብዳቤ አለ፣ ፊርማው አለ። እኔ አይደለሁም የበደልኩት፣ ራሱን የካደው ወዶ ፈቅዶ ክዶ በፊርማው አረጋግጧል እላለሁ አለ። ጌታ ኢየሱስ ክርስቶስ ግን የዲያብሎስን ክፋት ስለሚያውቅ መላእክትንም አላከም። ራሱ ከሰማያ ሰማያት ወርዶ ቀጥታ የአዳም የዕዳ ደብዳቤ ባለበት ውስጥ በዮርዳኖስ ባህር ውስጥ ገባና እዛችሁ የተቀበረችበት ቦታ ላይ ስፍራ እዛም ሳይል ወደ ተቀበረችበት ስፍራ ሄዶ በእግሩ ቆመባት ይላል። ወዲያው እንደ ሰም አቀለጣት፣ የአዳምን የዕዳ ደብዳቤ ሰረዘለት ይላል። እግዚአብሔር አምላክ በደላችን ይሰርዝልን። ይሄ ነው የዕዳ ደብዳቤያችን የሰረዘልን አባታችን ኢየሱስ ክርስቶስን የማያመሰግን ትውልድ። ለዚህ ነው ጠቢቡ ሰለሞን ሲናገር በመልእክቱ አባቱን የማይባርክ አለ። የማያመሰግን የሞተለትን፣ የተቸነከረለትን፣ የተገረፈለትን፣ ራቁቱን የቀረለትን፣ ሞቱን ወደ ሕይወት የሰጠንን አባቱን የማያመሰግን ትውልድ አለ። አባቱን የማይባርክ እናቱን የማይባርክ አባቱን የሚረግም እናቱን የማይባርክ ትውልድ አለ። ትውልድ አለ ለራሱ ንጹሕ የሚመስለው አለ፣ ግን ከርኩሰቱ ያልጠራ። ዛሬ መናፍቃኖች ፓስተሮቻቸው፣ አስተማሪዎቻቸው ራሳቸውን እንደ ጻድቅ አርገው ከኃጢአት፣ ከኑፋቄ፣ ከክህደት ሳይጠሩ ራሳቸውን እንደ ጻድቅ እንደ ንጹሕ አድርገው እግዚአብሔር ያከበራቸው በአፋቸው ያቆሽሻሉ። እግዚአብሔር ከፍ ያደረጋቸውን ለማዋረድ ጥረት ያደርጋሉ። ግን አይቻልም። ማዝቅ ማድረግ አይቻልም። እንዲህ ይላል። አሁንም በመጽሐፈ ምሳሌ ምዕራፍ 4 ቁጥር 1 እስከ 2 እንዲህ ይላል፣ እናንተ ልጆች የአባትን ተግሣጽ ስሙ አለ። እናንተ ልጆች የአባትን ተግሣጽ ስሙ። የማንን ተግሣጽ? አባት የተባለው ሰማያዊ ኢየሱስ ክርስቶስ ትእዛዜን ጠብቁ ያለው 10ቱ ቃላትን ትእዛዝን ያስቀመጠ እናት አባትን አክብር ያለ እናንተ ልጆች አለ። ልጆቹ ነን። በደሙ በሞቱ ነፃ ወጥተናል። እናንተ ልጆች የአባትን ተግሣጽ ስሙ፣ ማስተዋልንም ታውቁ ዘንድ አድምጡ። መልካምን ትምህርት እሰጣችኋለሁና ሕጌን አትተው አለ። ምንን አትተው? ሕጌን አትተው። ያስቀመጠልን ሕግጋትን፣ ትእዛዛትን፣ አባታዊ መመሪያ የሰጠንን፣ ሃይማኖታዊ መመሪያ የሰጠንን እናንተ ልጆች የአባትን ተግሣጽ ስሙ፣ ማስተዋልንም ታውቁ ዘንድ አድምጡ። ዛሬ ዓለም የጠፋችሁ በማስተዋል ነው። ማስተዋል ስላጣን ነው ትውልዱ እየወደቀ ያለ እየጠፋ ያለ። ማስተዋል አንሶናል። ባለማስተዋል ነው የሚያወራ ሁሉ እውነት እየመሰለን ገደል እየገባን ያለ። ማስተዋል ስላነሰን ነው የምንሰማው ነገር ሁሉ የሚያስጨንቀን። አባቶች ምን ይላሉ? ነገርን አዳምጠው እህልን አላምጠው ይላሉ። ምን ይላሉ? ነገርን አዳምጠው ምግብን ደግሞ አላምጠው። ሳያላምጡት የበሉት ነገር ሁሉ ያንቃል፣ አስቸጋሪ ነው፣ ውስጥ ገብቶ ሰላም አይሰጥም። ሳያዳምጡት የሰሙት ነገር ሁሉ ከሰው ያጋጫል፣ ከሰው አይደለም ከአምላክም ያለያያል። ማስተዋል ያስፈልጋል።
ይልቁንም በዚህ ዘመን ያለንበት ዘመን ከባድ ነው። ብዙ ነገሮች እውነት እየመሰሉ ነገር ግን ገደል የሚሰዱ ናቸው። ብዙ ነገሮች ወርቅ እየመሰሉ ብዙዎቻችን ያታሉናል ወገኖች። ወርቅ እየመሰሉ ያብረቀረቀ ሁሉ ወርቅ አይደለም። የለፈለፈ ሁሉ እውነተኛ አይደለም። ማስተዋል ያስፈልጋል። በማስተዋል ወንጌል ስንማር በማስተዋል እንማር። ስንዘምር በማስተዋል እንዘምር። ስንጸልይ በማስተዋል እንጸልይ። ወደ እግዚአብሔር ጥያቄ ስናቀርብ በማስተዋል ጥያቄ እናቅርብ። እባካችሁ ወገኖች አንወዛገብ፣ ግራ እንጋባ። አንዳንዱ እከሌ ስላለ ብቻ እሱ እንዲፈጽሙ ነገር አለ። መክሊትን ማወቅ መልካም ነው። የተሰጠህን መክሊት የተሰጠህን ጸጋ አንዳንዴ ጸጋችን አለማወቃችን መክሊታችን አለማወቃችን ነው ገደል እየከተተን ያለ ገደል እየከተተን ያለ ባለማስተዋል ከሰው ጋር የሚያጋጭ ከጎረቤት ጋር የሚያባል ከትዳራችን ጋር እንድንፋታ የሚያደርገን ትዳራችን በጥርጥር እንድናየው የሚያደርገን ማስተዋል ስለሚጎለን ወገኖች። ይሆን እንዴ ያልሆነ ግምት ውስጥ እንገባለን። ያልሆነ ግምት ውስጥ ሚስት ወይ በሆነ ጉዳይ ላይ ከሆነ ሰው ጋር ትቆማለች። በኋላ ያለ አሃ ለካስ እንዲህ ሆነው እኔ እዚህ ቁጭ አድርጋ እሱ አዘጋሽ። ማስተዋል እሱ ያየው በሌላ አንግል ነው፣ እሷ ያየችው በሌላ አንግል ነው። ለዚህ ነው መጽሐፍ ቅዱስ ልጆች ሆይ አለ። ልጆች ሆይ እናንተ ልጆች የአባትን ተግሣጽ ስሙ ማስተዋልንም ታውቁ ዘንድ አለ። ማስተዋልን ታውቁ ዘንድ አድምጡ። በማዳመጥ ነው። ቅድም እንዳልኩት ነገርን አዳምጦ እንደተባለ አድምጡ አለ። አድምጡ የሚነገረውን ነገር። አሁን ብዙ ችግራችን ማዳመጥ፣ እናዳምጣለን ግን አናስተውልም። ይሄ የጉባኤው መንፈስ ነው። እዚህ ያለው ጉባኤ መንፈስ ይሄ ነው። ማስተዋል የሚባል የለም። የብዙዎቻችሁ ማስተዋልማ ቢሆን ገና ጥያቄ ሳቀርብ ሁሉም ሰው እጁን ባወጣ ነበር። ቅድም ሁሉም ሰው ያቆምንበት ትምህርት እንደዛ ልቤ እስከሚፈነዳ እየጮኩኝ እያስተማርኳችሁ በሚገባችሁ ቋንቋ በትንትንትን እያረኩ እያስተማርኳችሁ ግን የለም። በጣም አስቸጋሪ ይሄ ነው። እስከ መቼ ነው በማስተዋል የማንመላለሰው? እስከ መቼ ነው በእግራችን ብቻ የምንመጣው? ልባችን መቼ ነው የሚመጣው? የምንመጣበት ዓላማ ምንድን ነው? የምንመጣበት ዓላማ መገንዘብ እኮ ያስፈልጋል። ነጠላ ለብሼ የሚሄደው ለምንድን ነው? ማክሰኞ ሄጄ የምማረው ለምንድን ነው? ጥያቄ መጠየቅ። ሰው ገበያ የሚሄደው እኮ ብያቸዋል። ዘንቢሉን ይዞ ገበያ የሚሄደው እኮ ዕቃ ሊገዛ ነው። ምናልባት የሚረሳ ዝንጉ ከሆነ ብልህ ሰው ያደርጋል፣ ይጽፋል። ሽንኩርት ይሄን ያክል፣ ድንች ይሄን ያክል፣ ቃሪያ ይሄን ያክል፣ ዘይት ይሄን ያክል፣ ምስር ይሄን ያክል፣ ክክ ይሄን ያክል እያለ ትጽፋለች ወይ ይጽፋል። ለምን? ምናልባት ገበያ ሲሄድ እኮ እየረሳው አስቸገርኩ የሚል ሰው ደግሞ በአይምሮ በልቡ የሚተማመን ሰው ካለ ግን በአይምሮ ሰሌዳ በልቡ ሰሌዳ ላይ ጽፎ ይሄዳል። እናንተ ጋር ቆም ወይ በወረቀት አትይዙ ወይ በልቦናችሁ ሰሌዳ ላይ አታስቀምጡ። እንዲሁ የገበታ ውሃ መሰላችሁ። የገበቴ ውሃ ይመስላል።
ወይም የመዘፍዘፊያ ውሃ ገበቴ ስለማታውቁት መዋልን ዝም ብሎ መዋልን ለምን እናንተ ልጆች የአባትን ተግሣጽ ስሙ ማስተዋል ታውቁ ዘንድ አለ። አድምጡ፣ ማስተዋል ታገኙ ዘንድ አድምጡ። የሚባለውን ነገር በማስተዋል መመንዘር። እናንተ እኮ አሁን እኮ የምትመጡት እኮ ማከፋፈያ ሱቅ እኮ ነው። በጅምላ የሚሸጥበት አውቃላችሁ። በጅምላ የአካባቢያችሁ ሱቅ ነጋዴዎች የት የሚያመጡት? በጅምላ ከሚሸጥበት ያመጡና መልሰው ይቸረችራሉ። ለማን? ለእናንተ ደግሞ ያዳረሳል። እናንተን የፈለኩት ለዚህ እኮ ነው። እናንተ ከኔ ትቀበላላችሁ፣ ከእናንተ ደግሞ ላነሱት መስቀሉን አስረው ግን ግራ ለተጋቡት በሚገባችሁ ቋንቋ ያቅማችሁን ደግሞ አብራርታችሁ ወደ ቤተ ክርስቲያን እንድታመጡ በሃይማኖታቸው እንድትጸኑ እንድታደርጓቸው እኮ ነው። ምጥጥ አርጋችሁ እንደ ስፖንጅ በእናንተ እንዲቀር እኮ አይደለም። ነጋዴው ከጅምላ አከፋፋይ አምጥቶ በየመንደር እንደሚሸረችር ሁሉ እንደያቅሙ 1 ኪሎ፣ ሩብ ኪሎ፣ ግማሽ ኪሎ እንደሚሸጥ ሁሉ እኔና እናንተም እዚህ ቤተ ክርስቲያን የምንመጣው እንደ አቅማችን በአይምሯችን አሳድረን በመስሪያ ቤት፣ በትምህርት ቤት፣ በንግዱ፣ በጎረቤቱ የተማርነውን ቃል ልናብራራ ልናስተምር እኮ ነው። ተምራችሁ እዚሁ ስለሚቀር እኮ ነው። ቤት ስለማታወሩበት ትምህርቱ ይጠፋል። ቢላ ዝም ብሎ ከተቀመጠ ይዝጋል አይዝግም? ይዝጋል አይዝግም? ይዝጋል። ስራ ሲሰራ ነው ቢላ ሁሌ ስለት የሚሆነው። ባይሰራበት እንኳን መሳል አለበት። ክርስትና ምዕመናን ዝም ብሎ ተምሮ ቁጭ ዝም ብሎ ቤት መሄድ ብቻ አለም። የተማረውን ደግሞ እንደገና ማውጣት ያስፈልጋል። መመንዘር ለቤተሰብ፣ ለጓደኛ፣ ለጎረቤት መመንዘር። አይገርምም? ትናንት የተማርኩት ትምህርት አይገርምም? ዛሬ የተማርኩት ትምህርት ይሄን እኮ ነበር። ለምን? መጽሐፉ ብሏል። እናንተ የዓለም ብርሃን ናችሁ። ብርሃናችሁ ምን ይበላል? በሰው ፊት በዓለም ይብራ እኮ ነው ያለው። ብርሃን ናችሁ። ብርሃን መባል ምን ማለት ነው? እንደ ካሜራማኑ ብርሃኑ መብራት አብርቶ ይዞ መዞር ነው? አይደለም። ብርሃን ማለት ምን ማለት ነው? ሲጨልም ባትሪ አብርቶ መሄድ ነው እንዴ? አይደለም። የእግዚአብሔርን ቃል መመስከር ማለት ነው። ለማን? ለጨለማ ነው። ጨለማ የተባሉት እነማን ናቸው? ቤተ እግዚአብሔር መጥተው ወንጌል የማይማሩ በሃይማኖት የሚመስሉ ግን ምግባር የሌላቸው ክር ያሰሩ ግን እንደ ክርስትና የማይኖሩ ለነሱ የእግዚአብሔርን ቃል መናገር መመስከር ብርሃን ያሰኛል። ብርሃናችሁ በሰው ፊት ይብራ እኮ ነው። ለባል መመስከር ማብራት ነው። ለሚስት መመስከር መብራት ማብራት ነው። ለልጆች መመስከር መብራት ማብራት፣ ከፍ ሲል ለጎረቤት መመስከር የእግዚአብሔርን እንቅ ስራ። አይገርምም? የተማርኩት ትምህርት ግሩም የሆነ ትምህርት እኮ ተማርኩ። እንዲህ አይነት ቋንቋ እንዲህ አይነት ወንጌል እኮ ተማርኩ። ስለዚህ ወንጌል ታውቂ ነበር ታውቂ ነበር እያሉ ለጓደኛ ማብራራት፣ ያን ጊዜ አይምሯችሁ እየሰራ ይሄዳል። እየሰራ ወይም ወጣቶች ካላችሁ አንድ አዲስ መኪና ከቤቱ አመጣችሁ ዝም ብላችሁ መኪናው ዝም ብሎ ቢቀመጥ ሞተሩ ከቆየ በኋላ ከ5 ከ6 ዓመት በኋላ ብናስነሳው መኪናው ይነሳል? አይነሳም። ይዝጋል። ጥርስና ጥርሱ ይያያዛል። ባትሪው ይደክማል። አይኸው እንኳን አዲስ አሮጌ መኪና እንኳን ስትሰራበት ነው የማይበላሽ። ያልሰራበት ነገር እንኳን አሮጌ መኪና አዲስ መኪና ከቆመ በቃ ቆመ። ይዝጋል። ጥርስና ጥርሱ ይናክሳል።
የጎረቤት መኪና እሷ ግን አትበላሽም፣ ትሰራለች፣ ትሄዳለች፣ ትመጣለች። አዲሱ ግን ግቢ ቆሟል። ሰውየው መኪና አለኝ ይላል። ከ5 ዓመት በኋላ ግን ሲያስነሳው መኪናው አይሄድም፣ ቆሞ ይቀራል። ወገኖች ጭንቅላታችን ሊሰራ ይገባል። ይሄ ጭንቅላት ክፋትን ማመንጨት ብቻ አይደለም፣ ተንኮል መያዝ ብቻ አይደለም፣ እከሌ እንዲህ ያለችኝ እከሌ እንዲህ ያለኝ እያሉ ማለት አይደለም። ይሄ ዋጋ አያሰጥም፣ ይሄ በረከት አያሰጥም። የእግዚአብሔርን ቃል አስቀምጡበት፣ ክፉ ነገር አውጡ። ለማይረባ ነገር አይምሯችሁን አታጨናንቁት። አሁን ብዙዎቻችን የሚያስጨንቀን ራይ ላይ ጊዮርጊስ እኔ ምንድነው ቂመኛ አይደለው እኔ ቂም ይዣለሁ ቅምጥ ሊሆናል። አዎ የሚያስጨንቀ ነገር ወጣቱ ስራ ማጣ ሊሆን ይችላል። ይሄን አውጣው። አንተ ምን አገባ? ስለተጨነቅ ነው እንደ ስራ የምታገኘው? ስለተጨነቅ ነው እንደ ስራ የምታገኘው? ወይም ስትፈጠር ማመልከቻ ጽፈህ ጌታ ሆይ በዚህ ዘመን በዚህ ወራት በዚህች ቀን በዚህች ሰዓት ከእናቴ ማህፀን ፈጥረህ ወደ ካለመኖር ወደ መኖር አምጣኝ ብሎ ማመልከቻ ያስገባ ሰው አለ? እኔን በ1999 ዓመተ ምህረት ጥቅምት 5 ከቀኑ 6 ሰዓት ካለመኖር ወደ መኖር ፍጠረኝ ብሎ ማመልከቻ ያስገባ ሰው አለ? ያለ ማመልከቻ ነው የመጣነው ሁላችን፣ ያለ ማመልከቻ። ስለዚህ መጽሐፍ ቅዱስ ምን አለ? ስለምትበሉ፣ ስለምትጠጡት፣ ስለምትለብሱ፣ ስለምትኖሩበት ቤት አትጨነቁ። ስለ ስራ ማጣቱ፣ ስለ ትምህርቱ፣ ስለ ገንዘብ አለመበርከቱ፣ ስለ ጓዳው መጉደል አትጨነቅ አለ። አትጨነቅ። ይልቁንስ አለ አስቀድማችሁ እግዚአብሔር መንግስቱና ጽድቁን እሹ፣ የቀረ ሁሉ ይጨምራል። የቀረው ምንድነው? መብላት። የቀረው ምንድነው? መጠጣት። የቀረው ምንድነው? ቤት መኖር። የቀረው ምንድነው? መልበስ። የቀረው ምንድነው? ገንዘብ ማከማቸት። ይጨመራል። እሱ እርፍ ነው ይልቃል። የእግዚአብሔርን ጽድቁንና መንግስቱን እሹ። ጽድቅና መንግስቱን እሹት። የቀረው ሌላው ይጨመርላችኋል። ሌላው ዳርንጎት ነው አለ፣ ቦነስ ነው አለ፣ ይጨመርላችኋል። ስለዚህ ወንድሜ ከእናንተ መካከል ተጨንቆ በቁመቱ ላይ ስንዝር የሚጨምር ወይም ነጩን ጥቁር ማድረግ የሚችል ሰው አለ ወይ? ያለ የለም። የኛ ጭንቀት ይሄን ያክል ነው። እግዚአብሔር እኮ አየ ተጨንቃችሁ ተቀባችኋል። አጭሩን ሰው ስንዝር የሚጨምር ሰው አለ ወይ? ማሳደግ የሚችል አቅም የላችሁም አለ። በቃ አቅም የለህም። ስለዚህ አትጨነቅህ ነው ጥያቄ። ወንድሜ ለምን በከንቱ ትጨነቃለህ? ውጤት ለማያመጣ ነገር። እህቴ ለምን ትጨነቂያለሽ? ውጤት ለማታመጪው ነገር። የፈጠረሽ አምላክ እኮ አለ። አሁን ከአንቺ የሚጠበቀው ትዕግስት ብቻ። ትዕግስት ግን አቋራጭ እንፈልጋለን። በአቋራጭ መሄድ እንፈልጋለን። ለዚህ ነው መጽሐፍ ያለው በማስተዋል ነገርን አዳምጡት አለ። በማስተዋል ዛሬ ብዙ መናፍቃኖች፣ ብዙ ክርስቲያኖች ማተባቸውን በጥሰው ወደ መናፍቃን ሄዱት። ማስተዋል ስለጎደላቸው። ምን ስለጎደላቸው አልኳችሁ? ማስተዋል ስለጎደላቸው። ብዙ መምህራን ከአውደ ምሕረት ወርደው ወደ መጋዘን የሄዱት ማስተዋል ስለጎደለ ነው። ማስተዋል ያስፈልጋል። የተጠሩበትን ዓላማ ማወቅ ያስፈልጋል። ብዙ ዘማሪያን ከአውደ ምሕረት ወርደው ወደ መናፍቃን አዳራሽ ገብተው የሚዘፍኑት ማስተዋል ስለጎደላቸው። የምን ማስተዋል? ጽድቅና ኩነኔ መኖሩን ማስተዋል ስለዘነጉ። ማስተዋል የሚታያቸው ጊዜያዊ ጥቅም ነው። ሃይማኖታቸውን ክደው ስለሚለብሱት ሰልባጅ ነው የሚጨነቁት። ስለሚሰፈርላቸው ስንዴ ነው። በወር ስለሚቆረጥላቸው ደሞዝ ነው የሚጨነቁት። ስለ ሰማይ ቤታቸው አይጨነቁም።
ማስተዋል ጎሏቸዋል። ቅዱስ ጊዮርጊስ ዛሬ ወራይ በዓሉ ቢታሰብለት ማስተዋል ስላስተዋለ ነው በእግዚአብሔር ዘንድ ሞገስ ያገኘው። እንደሱ አመጣጥማ እኮ ስልጣን ሊያስባርክ እኮ ነው ወደ ዱድያኖስ የመጣ ወደ 70 ነገሥታት የመጣ ስልጣን። አባትየው ንጉሥ ስለነበረ በቤሩት ሀገር ንጉሥ ነበር፣ የንጉሥ ልጅ ነው። ገና የ7 ዓመት ልጅ ሆኖ አባቱ በሞት ተለየ። በ7 ዓመቱ አባቱ በሞት ተለየ። ስለዚህ ትንሽ ከፍ ይበል ተባለ። እስከሚጎረምስ ተጠበቀ። የአባቱን ስልጣን እንዲረከብ ዘውዱን እንዲገዛ ዘውዳዊ አገዛዝ እንዲገዛ በሕጉና በሥርዓቱ መሰረት ወደ 70 ነገሥታት ወደ ዱድያኖስ 20 ዓመት ሲሞላው ቅዱስ ጊዮርጊስ ታጨ። ለስልጣን ታጨ። በሕዝቡ ዘንድ አዎንታዊነትን አገኘ፣ ተቀባይነት አገኘ። የአባቱን ሹመት የአባቱን ስልጣን ይረከብ፣ ቅዱስ ጊዮርጊስ ይምራን አሉ። በአንድ ድምፅ አጸደቁ። ይምራን፣ ወደን ፈቅደን መርጠናል። የዱድያኖስ ልጅ ቅዱስ ጊዮርጊስ ይምራናል። ቅዱስ ጊዮርጊስ በሰዎች ዘንድ የተመረጠው ሊያጸድቅ ወደ 70 ነገሥታት መጣ። ወደ 70 ነገሥታት እነ ዱድያኖስ የሚባሉ ጣዖትን አስቀምጠው የሚሰግዱ በረሃውን አቋርጦ ብዙ አሽከሮችን የአባቱን አሽከር አስከትሎ ቅዱስ ጊዮርጊስ ብርና ወርቁን አስጭኖ እጁ መንሻ ሊሰጥ እኮ ነው ለነገሥታቶች። እጁ መንሻ ሰጥቶ ሹመቱን ሊያስጸድቅ ሊያስባርክ አጽድቀናል፣ መርቀናል፣ ይሁን ብለናል ብለው እንዲያጸድቁለት ወርቅና ብሩ ጭኖ እየመጣ እያለ አንዲት ብላቴና በበረሃ ላይ ሲጓዝ ፈረሱን እየጋለበ አንድ ልጃገረድ ልጅ በዛ ላይ ታስራለች። ብሩክታይት የተባለች ታስራለች። በዘመኑ በእስራኤል ዘንድ በፈርዖን በግብፁ ንጉሥ ወንድ ልጅ ሲወለድ ታንቆ እንደሚገደል ሁሉ እስራኤላውያን ዘራቸው እንዳይበዛ እየተዋለዱ እንዳይባዙ ከግብፃውያን ቁጥር እስራኤላውያን ቁጥራቸው እንዳይበዛ ወንዱ እየታነቀ እንደሚገደል ሁሉ በዛ በነ ዱድያኖስ ዘመን ደግሞ ሴት ልጅ ለደራጎ ትገበር ነበረ። ወንድ ሳታቅ ከነንጽህናዋ ልጃገረድ እያለች ለደራጎ ትገበራለች። ስለዚህ በዘመኑ የነበሩ ክርስቲያኖች ሴት ልጅ ሲወልዱ ግብር ይገብራሉ። ለምሳሌ ልክ ይሄ ለሚኩራ እንደሚባለው ሁሉ ለሚኩራ ዕጣ ይጣልበታል። በቀጠና አመራር ማለት ነው። በእናንተ ቀጠና አመራር ነው። ከተማ መንደር ውስጥ እንደሚመጡት የሚወለድ ልጅ ሴት ካለ ግብር እንድትገብር ግዴታ ነው። በዘንድሮ ዓመት ይሄኛው ከቻለ በሚቀጥለው ዓመት ደግሞ ያኛው ቀጠና ይችላል። በሚቀጥለው ዓመት ያኛው ከቻለ የሚቀጥለውን ዓመት ደግሞ ይሄኛው ቀጠና ይችላል። እንዲህ ያደረጉ ልጆቻቸውን ምንም ቢወዷቸው ወስደው ለደራጎ ይገብራሉ። እግዚአብሔር አምላክ የመከራው ዘመን ይበቃል ሲል ለመሰለ ያረገዙ ሴቶች ሁሉ የሚወልዱት ወንድ ብቻ ሆነ። ወንድ ብቻ ሆነ። ሴት የሚወልድ ጠፋ። ዓመቱ ደረሰ። የግብር ዓመቱ የሚገበርበት ዓመት ካልተገበረ ደግሞ ደራጎ ሊመጣ ነው።
አምላካቸው ከተማውን ሊያጠፋ ነው። ስለዚህ ገና ዓመቱ ሊሞላ 2 ወር ሲቀረው ሕዝቡ ጓዙን አዘጋጀ፣ ንብረቱን አዘጋጀ፣ ቆጣጠረ። ወዴት? አምላክ ወደማያገኘው ደራጎ ወደማያገኘው ከተማ ለቀው ሊሄዱ ፈለጉ። ጥለው ሊሄዱ ከተማው። ይሄ ወሬ ንጉሡ ጋር ደረሰ፣ ዱድያኖስ ጋር። አረ ሕዝቡ አንድም ሳይቀር ጓዛቸውን ሸክፈዋል፣ ሰብስበዋል። ከተማውን ለቀው ሊጠፉ ነው። ንጉሡ አዋጅ አወጀ። ምንድነው ምክንያቱ? ከተማውን ለቃችሁ ትሄዱት? ንጉሥ ሆይ ሚስቶቻችን ቢወልዱ ወንድ ቢወልዱ ወንድ ቢወልዱ ወንድ ሆነ፣ ሴት ቢወልድ ጠፋ። ስለዚህ ለደራጎ የምንገብረው የለንም። ካልገበርን ደግሞ ከተማዋን ሊያጠፋት ነው፣ እኛንም ሊያጠፋን ነው። ስለዚህ ግብሩ ከመድረሱ በፊት እንሽሽ ብለን ነው አሉ። እንደዛማ ከሆነ እናንተ ከሄዳችሁ ማንን ልገዛ ነው አለ። ማንን ልገዛ ነው? አገሪቷ ምድረ በዳ ልትሆን አይደለም ወይ? ስለዚህ የአገር ንጉሥ የአገር ገዥ የሚባለው እኮ እናንተ ስትኖሩ ነው። በአሁን የዘንድሮን ዓመት ግብር እኔ እችላለሁኛል። ምን እችላለሁ አለ? እኔ እችላለሁ። ስለዚህ ልጁን አሳልፎ ሰጠ። ወንድም አታውቀዋል በዶክታይት ከንጉሡ ተቀብለው የንጉሥ ልጅ ነችና እያባበሉ ይዘዋት ሄዱ። የሌላ ልጅ ብትሆን ግርፍ አድርገው ቁጭ በይ ብለው አመናጭቀው ቁጭ ባረጓት። ተመልሳ እንኳን ብትመጣ የንጉሥ ልጅ ነች፣ መምታት አይቻልም። ስለዚህ ተመልሳ መታ ደግሞ አምላካችን ደራጎ ግብሩን ካጣ ከተማ መጥቶ እንዳያጠፋን ማሰር አለብን አሉ። ወሰዱና አሰሯት ዛፍ ላይ። ተመልሳ እንዳትመጣ፣ ተመልሳ ከመጣች ነው ተመለሽ ማለት አይቻልም። የንጉሥ ልጅ ነች፣ ቅጣት አስቀጣታለች። ስለዚህ አሰሯት። አስሯት እንደሄዱ በዛው ዋለች። ማድራ ውላ በዛ ጠራራ ፀሐይ ላይ ቤተሰብ እንደጨከነባት፣ ወገን እንደጨከነባት ያ ደራጎ ደግሞ እያጋሳ እሳት እየተፋ እያጉረመረመ ሲመጣ ሆድ ባሳት። የመሞቻዋ ሰዓት ደረሰ። እንዴት አድርጎ እንደሚገላት መከራዋን በቁሟ ታስብ ጀመረ። ሩጣ እንዳታመልጥ እንኳን ታስታለች ከዛፍ ጋር። ቅዱስ ጊዮርጊስ ያንን በረሃ እያቋረጠ ሲሄድ ልጓሙን ይዞ ጠብ የሚል እንባ አገኘ ውሃ። በዚህ በረሃ ላይ ምን ካፊያ ነው አለ። ቀና ብሎ ቢያይ ካፊያ ሳይሆን የሰው እንባ ነው። አቺ አለ ምን ታረጊያለሽ? ማንስ ነው ያሰረሽ አላት። እባክህን ለአገሩ እንግዳ ለሰው ባዳ ነህን? ወገኖቼ ፈርደውብኝ፣ ወላጆቼ ጨክነውብኝ፣ አምላክ ለተባለው ለደራጎ ግብር ሆን ዘንድ ተሰጥቻለሁ። ይሄው አምላካችን ደራጎ እየመጣ ነው፣ ፍጠንና ውጣ። አንተ ገና ብላቴና ነህ፣ ሩጥና ሽሽ አለችው። አምላካችሁ ግብሩ ምንድነው አላት። የሰው ደም አለ። የሰው ደም ምንድነው የሚያመልኩ ቤተሰቦችሽ? 70 ነገሥታት ናቸው ዘሮቼ እና አጵሎንን ያመልካሉ፣ ደራጎን ያመልካሉ ነው እንዲህ ያለ። አሁን ቅዱስ ጊዮርጊስ በማስተዋል ቆማው። ማስተዋል ያስፈልጋል እዚህ ጋር። ታዲያ እነዚህ ርካሽ ወደሆኑ ሰዎች ጋር ሄጄ ነው እንደ ስልጣኔን ማስባረከው? እግዚአብሔርን ረስተው ለደራጎ የሚገብሩ እጃቸው የረከሰ እግዚአብሔር የራቃቸው በእነሱ ዘንድ ሄጄ ነው እንደምባረከው? ኧረ ጠንቅሬ ይበላል። አልባረክም፣ ስልጣኑ ይቅርብኝ አለ። በእነሱ መሸለም መሞገስ ይቅርብኝ።
ከዚህ በኋላ ምድራዊ ሹመትም አልፈልግም አለ። ምን አልፈልግም? ምድራዊ ሹመትም ይቅርብኝ፣ የአባቴ ስልጣን ይቅርብኝ። ለምን? በእነሱ ዘንድ ዕውቅና ካላገኘ መንገስ አይቻልም፣ ዕውቅና ካልሰጡ። ስለዚህ ዕውቅና እነሱ ካልሰጡ መጽደቅ አይቻልምና የእነሱ ዕውቅና ይቅርብኛል። ዞር አለና አያቸው፣ አሽከሮችን ተከትለውታል። እናንተ አለ ከአሁን ሰዓት ጀምሮ እኔ ነፃ አውጥቻቸዋለሁኛል። ነፃ አውጥቻቸዋለሁ፣ በቃ ነፃ አውጥቻቸዋለሁ። ባሪያዎች አይደላችሁ፣ ነፃ ወጣችኋል። ወደ ፈለጋችሁበት ሀገር መሄድ መብት አላችሁ። ግን አደራ ወደ ሀገር ቤት ግን እንዳትመለሱ። ወደኛ ሀገር ቤት ሌላ ሀገር እንደፈለጋችሁ ሂዱ። ይሄው ወርቁ ይሄው ብሩም ተከፋፈሉት። እኔ ወርቅ ብር አልፈልግም ከዚህ በኋላ። ለነሱ ያስኩትን የጫንኩትን በግበል ውሰዱት። ግን ወደ ሀገር ቤት እንዳትመለሱ አደራ። ለምን ካላችሁ እናቴ ከናንተ መሃል ባጣች ጊዜ አልቅሳ ትሞትብኛለች፣ ያለ ጊዜዋ ታዝንብኛለች። አደራችሁ ቃል ግቡልኝ። ወደ ሀገር ቤት ላትመለሱ፣ ወደ ተሻለ ሀገር እንድትሄዱ ግን ፈቅጃለሁ። የያዝኳችሁትን ሁሉ ይዛችሁ ሂዱ፣ ፈቅጃለሁ። ለኔ የያዛችሁት ነገር ሀብት ሁሉ ወርቅ ሁሉ ውሰዱት። ግን አደራ ቢቻል እነዚህ አረመኔ እግዚአብሔርን የማያውቁት ሀገር ላይ ድንገት ከሞትኩኝ ቀብሬ በዛ ሀገር እንዳይሆን ውለታ ዋሉልኝ፣ አስክሬንን ወስዳችሁ ሀገሬ ቅበሩልኝ አለ። እችም ብሎ የ20 ዓመት ጎረምሳ የ20 ዓመት ብላቴና ቅዱስ ጊዮርጊስ በማስተዋል እግዚአብሔርን ሊያገለግል ከሰይጣን ጋር ውጊያ ሊገጥም ዱድያኖስንና 70 ነገሥታትን ሊያሳፍራቸው ጉዞውን አደረገ። አሁን ሳልወድ በግዴ ወደ ተረካው እያስገባችሁኝ ነው። ሊጋጭብኝ ነው ከትምህርቱ ጋር። ስለዚህ ልዝለለው። ይሄን ያመጣሁት ማስተዋል የሚለው ነው። ብሩክታይትም እንደታሰረች ትቀመጥ፣ ሌላ ቀንም ተርከዋለሁ። ግን ቅዱስ ጊዮርጊስ ማስተዋል አገኘ። አሁን ማን ወገኖቼ ስልጣን ፍለጋ ሹመት ለማግኘት ተጠርታችሁ አንድ ድሃ ተገሎ ብታዩት ማን የገደለው? የመንግስት ሹማምንት። እሱ ጋር ሄጄ ነው ስልጣን የምቀበለው ይቅርብኝ የሚል ሰው አለ። ሞቶ እንኳን አይታችሁ የሞተ ሰው እንኳን አይታ እንደ ያው ስትመጣ ሲባል አላየው። ለበሾም እኮ ሞቶ እያየህ ተገሎ እያየህ አላየውም ንጉሥ ሆይ አላየውም ብለን የምንክርና ወገኖች፣ ማስተዋል የሚጎለው ትውልድ ይሄ ነው። ከትውልዱ ማን አስተዋለ አለ ኢሳይያስ። ከትውልዱ ማን አስተዋለ አለ? ማን አስተዋለ? ከሰማያት ሰማያት የወረደው ክርስቶስ፣ ከዙፋኑ የተዋረደው፣ ክብሩን አጥቶ ክብር የሰጠን፣ ራቁቱን ቀርቶ አንተን ያለበሰህ፣ እሱ እየሞተ ሕይወቱን የሰጠን። ለዚህ ነው ኢሳይያስ ከትውልዱ ማን አስተዋለ? ማን አስተዋለ? አስተዋይ ጠፋ። ለዚህ ነው መጽሐፉ እናንተ ልጆች የአባትን ተግሣጽ ስሙ፣ ማስተዋልን ታውቁ ዘንድ አድምጡ። ማስተዋልን ታደምጡ ዘንድ ማስተዋልን ታውቁ ዘንድ አድምጡ። መልካምን ትምህርት እሰጣችኋለሁና ሕጌን ግን አትተው። ሕጌን አትተው። ሕግጋቱ ምንድን ነው? ከኔ ሌላ አምላክ አይኑር ነው። በቃ ትእዛዙ መመሪያው ምንድን ነው? የጸኑትን አባቶችን አስቡ ነው። የጸኑትን በሃይማኖት የጸኑትን፣ ስለ በጎ ነገር የሚሰደዱትን፣ ስለ ትሩፋት ነፍሳቸውን ለማጽደቅ የኃጢአትን ቁስል ለማድረቅ የሚሯሯጡትን አባቶችን አስቡ። የማቴዎስ ወንጌል ምዕራፍ 5 ቁጥር 10 ላይ አንቀጸ ብፁዓን የሚባሉ አለ። ስለ ጽድቅ የሚሰደዱ አለ። ስለ በጎ ነገር መሰደድ። ሰው
አይደለም፣ ለማስታረቅ መሰደድ፣ ለመቀማት አይደለም፣ ለመስጠት መሰደድ፣ ለመስከር አይደለም፣ ወንጌል ለመማር መሰደድ። ስለ ጽድቅ ሕግ ማለት ይሄ ነው። እነ ጊዮርጊስን እነ አቡነ ተክለ ሃይማኖትን እነ ቅድስት አርሴማን የምንጠራው ሕጉን ስለጠበቁ ነው። ሕጌን ጠብቁ አላ መጽሐፉ። ሕጌን ጠብቁ፣ በምን በማስተዋል ተመላለሱ። ሕጌንም ጠብቋል። ሕጉን ጠብቀን ልናስጠብቅ ግዴታ ነው። እነ ቅዱስ ጳውሎስ ሕጉን ጠብቀው አስጠበቁ። እነ ቅዱስ ጴጥሮስ ሕጉን ጠብቀው አስጠበቁ። ሕጉን ጠብቆ ማለት ነው ስለ እግዚአብሔር እውነተኛውን ቃል መስክረው የሚመጣውን መከራ ተቀበሉ። አርያ ሆኑ። እየፈሩ ሳይሆን እየደፈሩ፣ እየሸሹ ሳይሆን እየተጋፈጡ ክርስትና ይሄ ነው። እውነትን መመስከር ማስተዋል ያስፈልጋል። ለመጋፈጥ እውነትን ለመናገር ማስተዋል ያስፈልጋል። ማስተዋል ለዚህ እኮ ነው አባቶች እናቶች ሲተሩት የረጋ ወተት ቅቤ ይወጣዋል። የረጋ እርጋታ ያስፈልጋል። መረጋጋት ያስፈልጋል። ክው ማለት ያስፈልጋል። መረጋጋት የለም። ቅዳሴ ስናስቀድስ መረጋጋት የለም። ወንጌል ስንማር መረጋጋት የለም። ዝማሬ ስንዘምር መረጋጋት የለም። ጸሎት ስንጸልይ መረጋጋት የለም። እንደው የጸል ስንት ወረቀት ቀረኝ፣ ወረቀት እንቆጥራለን እኮ አለ አንዳንዱ። ስንት ገጽ ቀረኝ፣ ወይ ሰዓት ደግሞ ሄደ መሰለኝ። ዛሬ ደግሞ ረዘመ። አሁንም ገና ይቀራል። መረጋጋት የጎደለው ትውልድ እስመ አብ ወወልድ ወመንፈስ ቅዱስ። ቅዳሴ እያስቀደሰ መረጋጋት የጎደለው እቁብ ሰዓት ረፈደብኝ፣ ይቀጡኝ ይሆን እደርስ ይሆን እዛ ቃቂ ደብረ ዘይት እደርስ ይሆን? ኧረ እርጋታ ያስፈልጋል። ሰከን እንበል ወገኖች፣ ሰከን ማጥሩ ነው። ማስተዋል ይኑራችሁ እኮ ነው ያለው። ማስተዋል ከሌለ ከንቱ ወገኖች። ለዚህ እኮ ነው መጽሐፉ ደጋግሜ የማናገረው፣ ወድጄ አይደለም ደግሜ የምናገረው። እናንተ ልጆች የአባትን ተግሳጽ ስሙ። ተግሳጽ ምንድን ነው? ኢዮብ እግዚአብሔር ሳይሆን ሰይጣን ቀናበት። በመልካም ስራው ቀናበት። ተገሰጸ። ግሰጻ ማለት ጉሰማ፣ ቁንጠጣ ማለት ነው። ጌታ ሆይ ኢዮብ እኮ ሁልጊዜ የሚያመሰግንህ ሀብት፣ ንብረት፣ ልጅ፣ ቤተሰብ ስለሰጠኸው ነው። ሀብቱም፣ ንብረቱም፣ ቤቱም፣ ትዳሩም፣ ልጆቹም ባሰጠው አያመሰግንህም። በምን አወቃለ? ስለማቅ ማለት ሲባል ስለማቅ ነው። የኢዮብን ልብ ስለማቀው ነው። ሁሌ የሚያመሰግንህ ተመስገን የሚልህ ስለሰጠኸው ነው እንጂ ባሰጠው ነው አያመሰግንም ማለት። እንግዲያውስ በነፍሱ ላይ ስልጣን የለህም ማለት። በምን ላይ? በነፍሱ ላይ ስልጣን የለህም ማለት። ስልጣን ያለው ማለት እግዚአብሔር ብቻ ነው ወገኖች። ስልጣን ያለው በነፍሳቸው። ሰይጣን መፍጠር አይችልም። እንኳን የሰው ልጅን አይደለም። እኔ አንዳንድ ሰው ይገርመኛል። ቡናን በሰይጣን ፈርስ ላይ ተፈጥሯል ይላል። በአሪዮስ ፈርስ ላይ የተፈጠረ ነው የሚል ሰው አለ። ሰይጣን የፈጠረው በዕለተ ዓርብ የትኛው መጽሐፍ ላይ? ሰይጣን አቅም አለው የመፍጠር? የትኛው ችሎታ እንዴ? ፈጣሪ እኮ አለ። እሱ እኮ ፍጡር እኮ ነው። ፈጣሪ ነው መፍጠር የሚችል እንጂ ፍጡር እንዴት ይፈጥራል? ግንዛቤ መጉደል እኮ ነው። ማስተዋል የጎደለው ትውልድ በነፍሱ ላይ ስልጣን የለም፣ ግን በስጋው ላይ ፈቅጄልሃለሁ ፈትነዋለሁ። ፈቅጄልሃለሁ። ሰይጣን መጣ ኢዮብን ሀብትና በውጭ የነበሩበትን ግመሎቹንም ከብቶቹንም በአንድ ቀን ውስጥ ገደል ውስጥ ገብተው እንዲያልቁ አደረገበት።
እረኛው እየሮጠ መጣ። ኢዮብ ኢዮብ አለው። አቤት። ኧረ በሬዎቹም ከብቶችም ግመሎችም ገደል ውስጥ ገብተው አለቁ አለ። እግዚአብሔር ይመስገን አለ። ምን ይመስገን? እግዚአብሔር ይመስገን። እግዚአብሔር ሰጠ፣ እግዚአብሔር ወሰደ አለ። አሁን ምን ሰዋል? ምን አርገን እንደው መድኃኔዓለም ረሳኸኝ አለ። ምን አረኩ አሁን እንደው ንብረቴን ታወሪመዋለህ ብለህ እንደው እግዚአብሔር የለም ብሎ ክሩ የሚበጥስ እኮ ነው ያለው። አሁንም ያኛው እረኛ መጣ እየሮጠ እያለከለከ ምን ለዚህ ኧረ ኢዮብ ጥጆቹ ጎርፍ መጥቶ ወሰዳቸው፣ አለፉ፣ አንድም የለም። አሁን የለም 400 ጥጃም ሽካል ባንዴ። እግዚአብሔር ሰጠ፣ እግዚአብሔር ነሳ አለ። ሌላው እየሮጠ መጣ። አዝመራው ሙሉ በሙሉ ፍሬው ረገፍ አለው። የተለፋበት የተደከመበት አዝመራ ወደመ ሲባል እንደ ቅስሙ አይሰበር። እግዚአብሔር ይመስገን፣ እግዚአብሔር ሰጠ፣ እግዚአብሔር ነሳ። ይሄን እያለ በውጭ የነበሩ ልጆቹ ሳይታሰብ ብለውቻ ጸጥ አሉ። አይኑ እያየ ቢያይ ሁሉም ረግፈዋል እንደ ቅጠል። ሄዶ ቀበረ። እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ እግዚአብሔር ይመስገን አለ። ሚስቱ ይሄን ሲል እሳት ጎርሳ እሳት ጨበጠች። እንዴት ምኑን አይተህ ነው ተመስገን የምትለው? ሀብት ንብረት ወደመ፣ የውጭ አዝመራ ወደመ፣ የአብራክ ክፋይ ልጆቻችን በስቅታ ድምፅ ሞቱ። እንዴት ተመስገን ትላለህ? ሀብት ያገኘ መሰለ እንዴ? ሲሰጠን ተመስገን ብለን የለ እንዴ? ሲነሳንም ተመስገን እንበል እንጂ አላት። አረ እግዚአብሔርን ካድና ይበቃሃል። እግዚአብሔርን ካደውና ቢያንስ መከራው ይለፍልን አለች። መከራው ይለፍ። ዛሬ እንዲህ አይነት ወጣት ነው ያለው። እኔ ከመሰርዶ አይብቀል ምን አገባኝ ልብላ ልጠጣ እንጂ ይለፍልኝ ብሎ ክሩን በጥሶ ወደ መናፍቃን አዳራሽ የሚገባ ትውልድ ነው ያለው። ማስተዋል የጎደለው ትውልድ። በገባህ በአንድ ወር መሞት ታውቀዋለህ? በገባሽ በ15 ቀንሽ ብትሞቺስ ሳትጠቀሚበት? መዝገቡ ያለው እኮ አንቺ እጅ ያለን በስላሴ እጅ ነው ያለው። በስላሴ እጅ። እባካችሁ በማስተዋል እንመለስ ወገኖች። ካደለችው አልክድም አለ። በዚህ ጊዜ የገዛ ሚስቱ እያየችው ሰውነቱ በአንድ ጊዜ ቁስልስልስል አለ፣ ቆሰለ። ይኸው ለአንተ የምታመሰግነው አምላክ ይኸው ሀብት ንብረትን ፈጀ፣ እንደገና ደግሞ ሰውነትን አቆሳሰለብህ አለችው። እግዚአብሔር ይመስገን ቁስሉ የተሸከምኩት እኔ አይደለሁ። ምን ነው አንቺ ምን አስጨነቀሽ አላት። እኔ ከአንተ ጋር አልኖርም ብላ ቀለበቱን አንስታ ወረወረችበት፣ ጥላው ሄደች። ኢዮብ በችግር ላይ ችግር፣ በመከራ ላይ መከራ፣ በጨለማ ላይ ጨለማ፣ በሐዘን ላይ ሐዘን ከበበው። ይሄ መከራ ይሄ ችግር በእያንዳንዳችን ቢመጣስ መልሳችን ምንድነው ወንድሜ? መልስ ምንድነው ወንድሜ? አባቴ መልሶት ምንድነው? እህቴ ይሄው መከራ በአንቺ ቢመጣ ምንድነው መልስሽ? በጾምሽ፣ በጸለይሽ፣ በሰገርሽ፣ መተሽ ወንጌል በተማርሽ ጠዋት ስንነሳ ሰውነታችን ግልብጥብጥ ብሎ ቁስል በቁስል ይሆናል። ምንድነው መልሳችን? ምን ነው መድኃኔዓለም? ምን ነው ቅዱስ ገብርኤል? ምን አርጌህ ነው ባስቀደስኩ፣ በጾምኩ፣ በጸለይኩ፣ ወንጌል በተማርኩ ሰውነቴን ቆሳሰል ብለን ብዙ ኃጢአት ባበዛን በእግዚአብሔር ላይ ባጉረመረምን ነበር። ወገኖች ግድ የላችሁ ሲሰጠን እንደምናመሰግነው ሁሉ ሲነሳንም ተመስገን እንበለው። ጤነኛ ስንሆን እንደምናመሰግነው ሁሉ ሲያመንም ተመስገን እስኪ እንበለው።
ከዛ ኢዮብ ሰውነቱ ቆሳሰለ። ሰውነቱ አይደለም ኃይለኛ ቁስሉ ይበላው ነበር ነው የሚለው። ያከዋል፣ እያከከው እየደማ እየላጠው ግን አይረካም ነበረ። ያከዋል። መጨረሻ ላይ ጥፍሩ እንኳን ቢቀርምናል ጥፍሩ ልክ ሻማ እሳት ሲነካው እንደሚቀልጥ እያንዳንዱ ጥፍር ውልቅ ውልቅ አለ። በምን ይከከው? በንፉቅ እየሄደ ምድጃ ስር ቁጭ አለ። አመር ላይ ቁጭ አለ። ሚስቱ የምትጋግርበትን ምጣዱ ሰበረና በገሉ ያክ ጀመረ ይላል። ወገኖች ሰውነቱ ሸተተ፣ ታላ። ወገኔ የያዝነው ሰውነት እኮ ትል ነው። ቆሻሻ እኮ ነው ያዝከው። እኔ አንዳንዱ ይገርመኛል። ሬሳ ሳጥን ሊገዛ ሄድና ይሄ ሳጥን እንዴት ነው ይላል። ጠንካራ ነው እንዴት ነው? ዝግባ ነው ቀርቃህ ነው ይላል። ቅርቃም ሆነ ዝግባም ሆነ ዋንዛም ሆነ ወንድሜ ሕይወት አታገኝበትም። ከመበስበስ አትድንም፣ ከመትላት አትድንም። አንዳንዶቹ ሀብታሞች ከዝግባም ከቅርቃም ከዋንዛም አለፉና የብረት ካዝና በውጭ እየገዙ ይቀበራሉ። ግን ከመበስበስ አትድንም። አፈር አይነካም አይደለ? አዎ የገዛ ሰውነት ግን ይበሰብስና ጥል ይፈጥራል። እዛው ጥል ይፈጥራል። ጥል እኮ ዘር መዞረው አሲድ እኮ ነው ያሹ። የገዛ አካልሽ እኮ አሲድ እኮ ነው። ቆመን ስንታይ ነው ሰው ምን መስለው። ተወልውለን ስንታይ ነው መልካም ምን መስለው። ከወደቅ በስብሳ ትዝጋለህ። ወገኔ እባክህ ተመስገን በለው። ሰው አድርጎ ስለፈጠረ ሙሉ አካል ስለሰጠ ተመስገን በለው። ስለ መኪና ትጨነቃለህ? ስለሚፈነዳው ጎማ እንዴ? የሚፈነዳ ቢሆን የአንተ እግር መራመድ ትችላለህ እንዴ? የማይፈነዳ ጎማ እኮ እግር ላይ ገጠመልህ አይደል? መድኃኒዓለም እግራችን ይፈነዳል እንዴ? አንድ ቀን ሚስማር ወቅቶት ወይ ንፋስ አጥሮት የቆመ ሰው አይታችሁ ታውቃላችሁ? እንደ መኪና ጎማ የመኪና ጎማ እኮ ይፈነዳል። ጤና ሰጥቷል። ሰውየው ሁለት እግር የለውም፣ ሁለት እጅ የለውም። ምን የለውም አልኳችሁ? ጨርሻለሁ። አቤት ሁለት እግር የለውም፣ ሁለት እጅ የለውም። አሁን ሁለት እግርና ሁለት እጅ ብቻ አይደለም፣ ሁለት አይንም የለውም። አሁን ይሄ ሰው ነው? ሁለት እግር ከሌለ ሁለት እጅ ከሌለ ደግሞ ሁለት አይን ከጠፋ ሰው ነው? እንደ ሰው ካየ ነው የተበላሸ ነው፣ የተበላሸ። ስለዚህ ለመኖር ደግሞ ምን ያስፈልጋል? መብላት። ለመብላት ደግሞ ጤና መኖር አለበት። ይሄ ሰው ደግሞ ጤና የለው፣ ሰርቶ እንዳይበላ ያለው አማራጭ ደግሞ መለመን ነው። ምንድነው አልኳችሁ? መለመን። ለመለመን ደግሞ መሄድ ያስፈልጋል። እንዳይሄድ ደግሞ እግር የለውም። ስለዚህ ሰው የሚመራው ሰው ፈለገና ቀጠረ። ያን እውር ሰው የሚመራው እጁን ይዞ እንዳይመራው እጅ የለውም። እንዴት ያርገው? ግራ ገባው። ወገቡ ላይ ገመድ አሰረ። ምን አሰረ አልኳችሁ? ገመድ አሰረና ጎተተው። ሲንፏቀቅ አሸዋው ድንጋዩ ሲቆረቁሮ ምን ማድረግ ጀመረ? ከመረዳሪ ጎማ ቂጡ ላይ አደረገ። ሁለት እግሩ ቆራጣ ነው። ጥልብ ጥልብ እያለ ያ እውር ነው። ያ የሚመራው ሰው ይጎትተዋል። እየጎተተው ይሄዳል። በየሰው መሃል እየጎተተው። እጅ የለውም ብያችኋለሁ። ከረጢት ሰፍቶለት አንገቱ ላይ አድርጎለታል። ያ እውር ሰውዬ እግረ ቆራጣ፣ እጀ ቆራጣ፣ አይነ ስውር ሰውዬ እንዲያለ ይለምናል። በየሰው መሃል እየገባ ተመስገን ተመስገን እልሃለሁ፣ እኔ አላማርርህም፣ ይብስ ታመጣለህ፣ አንተ አልቅብህም እያለ ሰውን ያራራል። ሰው እየሄደ በእጁ እንዳይጥልለት እጅ የለውም በየከረጢት ይከትለታል። እሱ ግን ምን ነበር የሚለው? ግን እግሬ ተቆረጠ፣ እጄ ተቆረጠ፣ አይኔ ፈረጠ አይደለም የሚለው። ተመስገን ተመስገን እልሃለሁ፣ እኔ አላማርርህም፣ ይብስ ታመጣለህ፣ አንተ ኧረ አንተ ምን አይለብህም፣ አያልቅብህም።
ለምንድነው ተመስገን ያስፈልገው? ምን ሞልቶለት ተመስገን ያስፈልገው? ይሄ ሰው እንደ ሰው ካየ ነው፣ እንደኛ በጠባብ ሃይምሮ ከተመለከት ነው። ምንድነው ተመስገን የሚያሰኘው? እጅ የለው እግር የለው አይን የለው። ይሄ ሰው መለመን ያለበት አምላኬ ሆይ ቶሎ ግደለኝ ነበር አይደል እንዴ? ግን ምን ነበር ያለው? ተመስገን ተመስገን ላለው እኔ ያላማረን ይብሳ በጣላ አንተ ያልከብም ይላል። ለምን ይሆን ተመስገን ያለው? እጄ ተቆረጠ እግሬ ተቆረጠ አይኔ ጠፋዊ ደግሞ ባማርህ አፌን ደግሞ ስለከፈትክልኝ አመሰግናለሁ። ጥያቄው ይመስለኛል እኔ አልጠየቅኩትም። ግን እጄም እንደተቆረጠ እግሬ እንደተቆረጠ አይኔ እንደጠፋ አፌን ደግሞ ብዘጋው በምን ለምኜ በላ ነበር ይመስለኛል ጥያቄው። ወገኖቼ ግዴለም ወንድሜ ስራ ባይኖርም ሙሉ አካል አለ፣ ሙሉ አካል አለ፣ ጤነኛ ነህ፣ ሀብታም ነህ አንተ። እህቴ ሙሉ ጤነኛ ነሽ። ውጤት ቢመጣም ባይመጣም በእናት በአባትሽ ቤት ሸክም ብትሆኝም ጤነኛ ነሽ። ስራ እንዳጣሽው የእናትና አባት ላይ ደግሞ ጤናተሽ ብትቀመጪስ ሌላ ሸክም እኮ ነው የምትሆኝ። በኑሮ ውድነት ላይ ሌላ ሸክም፣ በእንቅፍ ላይ ጆሮ ደግፍ ነበር የምትሆኝ። እስኪ ተመስገን በይ እናቴ። ጓዳሽ ቢሞላም ባይሞላም ባልሽ ጤነኛ ስለሆነ ልጆችሽ በሰላም ውለው በሰላም ስላደሩልሽ ተመስገን በይ። ብር አግኝተሽ ልጆችሽ እንደ ቆሎ ቢታመሱብሽ ምን ዋጋ አለው? ያገኘሽው ብር ለሕክምና ከወጣ ምን ዋጋ አለው? ባልሽ ጤነኛ ከሆነ አንቺ ጤነኛ ከሆንሽ ትርፋማ ነሽ። ተመስገን በይ። እግዚአብሔር አምላክ ማስተዋሉን ያድለን፣ ማስተዋሉን ያድለን። እንደ ስጋችን ይበቃናል፣ እንደ ነፍሳችን ይቆየን። Thank you.